ከሞት የተነሳ ልጅ የዛሬ 2 ዓመት ቪዲዮን ቴሌቪዥን ላይ አይቼዋለሁ እና ኦርቶዶክስ ናት እህታችን ናት አሜን እና ከ2 ዓመት በኋላ ጸጸተኝ ቤቴ ያኔ መስክሪ ስትባል ፈራለሁ አለች ሰው ልጁ ከሞት ተነስቶ የሚያስፈራ ፍርሃት የተወጋ ይሁን እና እግዚአብሔር ይሰራል ብለው ከጎን ያለው ሰው እግዚአብሔር ሙታንን ያስነሳል እሷ የቤተ ክርስቲያናችን ልጅ ናት እግዚአብሔር ረድቷት የዛሬ ዓመት ነበረ የተጠመቀችውና በመተጠመቅበት ጊዜ እቺ ብላቴና በጣም በጆሮ ህመም ኢንፌክሽን በጣም ትጨነቅ ነበረ በጣም ያማት ነበርና ሰርጀሪ እንድትሰራ ተነገራት የዛ ቀን ተጸለየላት ይሄው በቪዲዮም ይዛለች በጣም ቆስሏል ጆሮዋ ሰርጀሪ ካልተሰራች ጆሮዋ እንደሚዘጋ መስማት እንደማትችል ነበረ የነገሯት ዶክተሮቹ በዛን ሰዓት እሷ ተጠመቀች በጣም የነበረችበትን ለአገልጋዮች ስትናገር ጥሩ ሁኔታ ውስጥ አልነበረችም በጥምቀቷ ቀን እግዚአብሔር የልጇን ጆሮንም አብሮ ፈውሶላታልና ይሄ ምስክርነት ለመመስከር ወደዚህ ስፍራ መጣለች ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ ብቻውን ታምር የሚያደርግ እንቆቅልሽ የሚፈታ ብቻውን ታምር የሚያደርግ ችግረኛውን የሚታደግ እንቆቅልሽ የሚፈታ እሺ ጌታ የተባረከ ይሁን ስላደረገላችሁ ነገር እግዚአብሔርን እጅግ አድርገን እናመሰግናለን በበረሃው ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ ጀርባውን ለደካማው ለበረታው ፊትን ሰጠህ አታደላም ስምህ ብሩክ ይሁን ስምህ ብሩክ ይሁን እጆች ከፍ ይበሏል በበረሃው ጋሻ ለተጠማ እርካታ ስትሆን አየሁ ኢየሱስ የኔ ጌታ ጀርባውን ለደካማው ለበረታው ፊትን ሰጠህ አታደላም ስምህ ብሩክ ይሁን ስምህ ብሩክ ይሁን ጭብጨባ እልልታ ለጌታ ለታላቅነት ሰግዳለሁ ለጌትነትህ ሰግዳለሁ ኢየሱስ ጌታ ነው 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 ለታላቅነት እሰግዳለሁ ለጌትነትህ እሰግዳለሁ ኢየሱስ ጌታ ነው 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 የለም ከማዝ በላይ አምላክ የለም ከማዝ በላይ ቅዱስ የለም ከማዝ በላይ ኃያል የለም ከማዝ በላይ ፍጡር የለም ክብር ሁሉ ለናዝሬቱ ለኢየሱስ ይሁንለት
ስሜ ሮሃማ ወልደመድህን ይባላል። ሮሃማ እባላለሁ። እዚህ ቤተክርስቲያን ተምሬ ተጠመቄ እግዚአብሔር ረድቶኝ ደግሞ በቤቴ ብዙ ታምራትን አድርጎ ለዛሬ ቀን በቅቻለሁ። እና እሷ ደግሞ ልጄ ናት። ለኩሴት አለጌታ ትባላለች። ለእግዚአብሔር የተለየች በጣም ለእግዚአብሔር ከኛው በላይ የሚደንቅ ነገር ያላት በእርግጥም የተለየች ናት። እግዚአብሔር ይመስገን ብዙ ልጆች አሉኝ። እሷ ግን የተለየች በልዩነት የወጣች ናት ለእግዚአብሔርና ጆሮዋን አሟት ነበረ። ህመሙ ደግሞ በጣም የሚያስደነግጥ እንደወላጅ እንደሷም እድሜ በጣም የሚከብድ ነበርና ብዙ ሆስፒታል ወሰድናት። በጣም ስፔሻሊስቶች ያሉበት ከአንገት በላይ ብዙ ቦታ ወስደናታል። ያው እንደ ቤተሰብ እንደወላጅ ብዙ አድርገናል። ግን ጉዳዩ በሐኪም ደረጃ ሳይሆን በእግዚአብሔር ደረጃ የሚፈታ ነበረ። እግዚአብሔር የሚከብርበት ነገር ነበር። እግዚአብሔር ይመስገን እና እግዚአብሔር በእኔ ቤት በጣም ብዙ አድርጎልኛል። መጀመሪያ ቤቴን አስመልጦልኝ ቤተሰቦቼን ልጆቼን የዘላለም ህይወት ሰጥቶልኛል። ግን የዛሬው ጉዳይ ታማ ነበርና ሐኪም ቤትም ስትሄድ መግል ነበረ እና መፍትሄው ከ15 ዓመቷ በኋላ ሰርጀሪ ትሰራለች ነበር። ያው እስከ 15 ዓመቷ በዚህ ህመም ልትቀጥል ማለት ነው እንደ ህክምና። ከዛ በኋላ በቃ በእግዚአብሔር ፊት መውደቅ ነበር ያለኝ አማራጭ። ህክምናውንም አይተናል። መፍትሄ ያለው እግዚአብሔር ጋር ነበር። የዛሬ ዓመት መጋቢት 1 ነበረ ጥምቀታችንና በዛን ቀን እኔም ተጠመቅኩኝ። እግዚአብሔር ረዳኝ። ደግሞ ለልጄ ፈውስ ይዤ ሄድኩኝ። ምናልባት ካስታወስክ ጥምቀቱ አልቆ መኪና ስር ገብተክ ዘይት ይዤ ነበርና ልጄ ጆሮዋን ያማታል፣ እዚህ ላይ ጸልይልኝ ከዳነች መጥቼ መሰክራለሁ ብዬክ ነበር ካስታወስክ ምናልባት። እና ያንን ዘይት ወሰድኩኝ። ለቤቴም በረከት ሆነ፣ ለእሷም ፈውስ ሆነ። አሁን ህመም የለም፣ ምንም የለም፣ ጽድት ነው። አዋጅ ተገለበጠ። ገና ነው የኛ ኢየሱስ እንደ ሞት አልቀረም ከቶ ማን ይቃወመናል ዛሬ ትንሣኤውን ልናወራ በገና ምስጋና ለገና እግዚአብሔር ስላደረገልሽ ነገር ጌታን ምን ትይዋለሽ? ለሌሎችስ ማስተላለፍ የምትፈልጊው ነገር ምን አለ? እግዚአብሔር ስላደረገልኝ ጌታን ማመስገን ነው ማለት የምችለው። ለሱ ላደረገልኝ ነገር እኔ ባቅሜ የምመልሰው ነገር የለም። ግን እግዚአብሔር ታላቅ ነው። እንደ እግዚአብሔር ማንም የለም። ማንም ምንም ሰውም ሀብትም ምንም ሊወዳደረው የሚችል የለም። ክብር ለእግዚአብሔር ይሁን። እኔ ማለት ሰዓት አይበቃኝም በመሰክር ስለኔ በጣም ብዙ ታምራቶች አድርጎልኛል። እጄን ይዞኝ ካጋንንት አፍ ብዙ ጊዜ አስመልጦኛል። ለዚህ ምንም አልለውም፣ አመሰግናለሁ፣ አከብረዋለሁ። ክብር ሁሉ በሰማይ በምድር ተጠቅልሎ ወደ ማደሪያው ይግባ። ኢየሱስ ከምንም በላይ ከምንም በላይ ደግሞ ልጆቼን አስመልጦኛል። እግዚአብሔር ይመስገን። ይሄን እድሜ እንደተበላው የልጆቼ እድሜ አይበላም፣ በቤቱ ተተክለዋል። ክብር ለእግዚአብሔር ይሁን። በምንም የማላገኘውን ሰማያዊ ህይወት እግዚአብሔር ይመስገን። ሰማያዊ ህይወት በምንም በክርስቶስ ደም ከፍሎልኝ ወዶኝ መርጦኝ በኢየሱስ ስም ትውልዴን ሁሉ አስመልጦልኛል። ለዚህ አምላክ ምንስ ብለው እሰግድለታለሁ። ኢየሱስ
ላኬ ባርክሽ። እግዚአብሔር ካንቺ ጋር ይሁን። የልጅሽ ፈውስ ጸንቷል። ያንቺ እምነት ያንቺ ህይወት ጸንቷል። ቀስቴ እንደጸናች ቀረች አለ። ነገርሽ እንደጸና ቀረ። ኢን ጂሰስ ኔም በጭብጨባ እንቀበላታለን። ሩሃማ እባላለሁ። እዚህ ቸርች ተምሬ ነው የተጠመኩት እና ዛሬ ልመሰክር የመጣሁት በልጄ ዙሪያ ነው። እግዚአብሔር ብዙ ነገር አድርጎልኛል፣ ግን የዛሬ ምስክርነቴ በልጄ ዙሪያ ነው። ልጄ ጆሮዋን ያማት ነበር እና ህመሙ ደግሞ መግል ነበረው። ብዙ ሐኪም ቤት ወስደናታል አሉ የተባሉ ስፔሻሊስቶች ጋርና እነሱ ብለው የነበሩት በዚህ እድሜዋ መታከም አትችልም፣ ያው ሰርጀሪ ነው መሰራት ያለባት፣ ከ15 ዓመቷ በኋላ ትሰራለች ነበር ያሉት እና እስከዛ መድኃኒቶች ሰጥተዋት ነበረ ኢንፌክሽኑን ይቋቋማል የሚሉትን ያው በአቅማቸው ሞክረው ነበር። ብዙ መድኃኒት ታዞላት ነበርና ግን ምንም ለውጥ አልነበረውም። ጠረን ሁላ ነበረውና ይታያል ሲፈስ፣ እንደዚህ በስነ ስርዓት ይፈሳል መግሉ። ፎቶም አለ በስነ ስርዓት ስናየውም ከውስጥ መግል ነበረው እና በህክምና ሞከረን አልቻልንም። ስለዚህ ከህክምናም በላይ ከኛም በላይ የሚችለው እግዚአብሔር አይደል፣ ወደ እግዚአብሔር ጋር መጣው ማለት ነው። እና እግዚአብሔር ሲጀመርም እሷ የተለየች ናት ማለት ለእግዚአብሔር ያላት ነገር የተለየ ነው። ስለዚህ በእሷ ላይ እግዚአብሔር ሊከብር እንደፈለገ ገባኝ። እግዚአብሔር በራሱ ዓላማ በራሱ አጀንዳ ሊሰራ የፈለገው ነገር እንዳለ ስለገባኝ ወደ እግዚአብሔር ቤት መጣሁኝ። መጋቢት 1 ነበረ እኔ የተጠመኩት እዛ እና የዛን ቀን ዘይት ይዤ ነበረ። ዘይቱ ላይ ጸልይልኝ ከዛ መጥቼ መሰክራለሁ አልኩት ማለት ነው። እውነትም ያው ዘይቱ ወሰርኩኝ፣ ቀቧት። እግዚአብሔር ይመስገን ያው በጣም ንጹህ ነው፣ ምንም የለም። አዋጅ ተገለበጠ፣ ሰርጀሪውም ቀረ፣ ጤነኛም ሆነች። እግዚአብሔር ይመስገን። ኑ ወደ እግዚአብሔር ቤት ወደ ፕሬዘንስ ቸርች። በእርግጥም እዚህ ቤት እግዚአብሔር አለ። እግዚአብሔር ነው የሚሰበከው፣ የምናየውም የእግዚአብሔርን ስራ ነው። ኑ ወደዚህ፣ ጊዜያችሁን አታቃጥሉ፣ በከንቱ አታቃጥሉ ጊዜያችሁን። ኑ ወደ እግዚአብሔር ቤት። እዚህ ትክክለኛ ፈውስ አለ፣ የእግዚአብሔር እጅ አለ እላችኋለሁ። ለእግዚአብሔር ሰው በጣም ነው ማመሰግነው። እግዚአብሔር ባንተ አልፎ ብዙ ተናግሮኛል። ገስታውስም ገብቼ ነበረ፣ ብዙ ተናግሮኛል። እግዚአብሔር ይመስገን። አይቻለሁ። በትክክልም ያለውን ደግሞ እግዚአብሔር ፈጽሞ ማሳይቶኛል። ትክክለኛ ድምጽ ሰምቻለሁና እግዚአብሔርንም በጣም ነው ማመሰግነው። ሁላችሁም ተባረኩ። በዚህ ግቢ ውስጥ የምትገለገሉን ቅዱሳን ሁላችሁም ተባረኩ። እግዚአብሔር ይባርካችሁ እላለሁ።